አትልም እያልሽ አለኝ ቪዲዮ ሃይሚ አልቅሳ ከመጣች እንረግጠዋለን ብላለች። ለምን 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 ለምንድን ነው? ለምን ባሏ ነው እኮ ለምን አውቃ ይሆናል እንጂ ሰው ምን ልታለቅስ ትችላለች። አዳምጡኝ እስኪ እኔ ላውራና ልውጣና ኑር ማለት ነው። አትጻፊ እዚህ ጋር የምር እኔ አይቻለሁ። እኔ አትጻፊ እዚህ ጋር የሆነ ነገር አይታችሁ ጻፉ። በቃ እኔ አሁን እርግቧ ቤት ገብቼ ነው የሰማሁት። ያላየሁት ነገር ደግሞ እኔ አላወራም። ለምን እኔም ልጅ ስላለ ያላየሁት ነገር አላወራም። ያየሁት ነገር ነው ማወራው። ገባችሁ? አሁን ምሳሌው እዚህ ጋር ማንም ሰው እኔ ሳውራ ጣልቃ እንደምትገቡ አልፈልግም። እኔ እርግቧ ቤት ገብቻለሁ። ኑር ማለት ነው። ኑር ሜሽን አድርገሽ ደግሞ እንዳትጻፊ እዚህ ጋር ማለት ነው። ነገ ሃይሚ አንድ እምቧ ከመጣች የምትሉት ማለት ነው። ለምሳሌ ሃይሚ ለስራ ካለቀሰች ምን ታደርጋላችሁ? ባሏን አሁን ወጣችሁ ዘግዝጋችሁ ከሰደባችሁ ፎሎ ለቃቃሚ ሁላ ማለት ነው። አሁን ብሩኬ ስትሰድቡ ሃይሚ በጣም ደስተኛ ናት። እናንተ የዛን ጊዜ የሃይሚ እህቶች ተብላችሁ ነው የምትጠሩት አይደለ? ይሄ ለእናንተ ደነዝ አይምሮን አውርዶ። እሺ ኤመን አይደለችም እያለች ነው እንትና እኮ ይሄው እኔ ሰምቻለሁ። እኔ አውርጃለሁ። አሁን ሲፖስት ስታያለሽ አናንዬ ሜሽን አረግሻለሁ። ሃይሚን የሚወድ ሰው ከነፍጧ ጀምሮ በቃ መውደድ አለባቸው። ሄመን እንትናነች ማነች? ሄመን ማነች? በጣም እንደ ሃይሚ ከብሩኬ እርጉዝ ናት። አያስለቅሷት። ሁሉም አሁን ይንከባከቧታል። ማንም አያስለቅሳትም። ከብሩኬ በላይ ነው የምትወዱት እናንተ ሃይሚን። ከብሩኬ በላይ ነው የምትወዱት ሃይሚን ማለት ነው። ሃይሚ እህቶች ነው የምለው። አዎ እነግራለሁ። እኔም የሃይሚ እህት ነኝ፣ ግን ሃይሚ እህቶች ነው የምለው። አንድ ሰው ብሩኬ ፋሚሊ አንድ ሰው ከተነካ የብሩኬ እህቶች ብሎ ነው የሚጠራው አይደለ? ፕሮፋይል ያደረገች ነች ነው የሚለው እኮ ብሩኬ እህቶች ብሎ ነው የሚጠራው። ሃይሚ እህቶች ብሎ ነገ ይከረብታለሁ። በአናትሽ ተተካይና በቂጥሽ ውጪ እስኪ ተከርብችና ሞክሩ። እኔ ሰምቻለሁ። ለጀሪ መመለስ ነው ወይ የሃይሚ እህቶች እያሉ እኔ እኮ ቅድም ሰምቻለሁ። ገብቼም ተናግሬያለሁ። አይደለም እኔ አሁን ወጥቼ ልፎስት ቆይ ሰላምዬ ጄሪ አይደለችም። ጄሪ የቅድሞ ጄሪን ቀርጬ ወስጃለሁ። ጄሪ አይደለችም። ይኸው ልጅቶ እኔ ሪከርዱ የራሱ አሁን ከእንትና ቤት ወስጄ አሁን እፎስታለሁ። አሁን ወስጃለሁ የራሱ ወይኔ። አዎ እኛ ምንለው እዚህ ጋር የሃይሚ እህቶች እኮ የሚባል ማዛት በባክሽ ኑር። እኔ አስተለኝ እኔ ንዴት ሲመጣ የሚባል ነገር አለ ወይ? ቆይ የሁሉም አይደለም። የጨረቃ ፋሚሊ አይደለም። ምን አውቄ እኔ ባልና ሚስት የሚያለያዩ። ኧረ በስመ አብ ወልድ። አሁን መከፋፈል ቀርቷል። ባካችሁ ወደ ነበርበት አዘቅት ቆይ አሁን እነሱን አታውቋቸው። እሷ እኮ ጄሪ ብትሆን አንድ ነች። ለእሷ እንደዚህ ትንጫጫላችሁ። ንቃችሁ ተው። ጄሪ አይደለችም ሃናንዬ። ብሩኬን የምትቆርጠው አሁን ተሰብስቦ የሚያወሩት ሪከርዱን እኮ ይሄው ልጅቷ አምጥታ ከፎስታለች እኮ። አሁን ገብቼ ነው ያየሁት። እዚህ ያለው ማአዚ እናንተ ዝም ብላችሁ እዚህ ጋር ማለት ነው ዝም ብላችሁ አታውሩ። ልጆቹ ፎሎ ነው የሚፈልጉት ዛሬ ማለት ነው። ቪዲዮ ልክ እንደተለቀቀ ቪዲዮ እየቆረጡ እያመጡ ነበረ እንዳለ ጨረቃ ፋሚሊ ቪዲዮ ቆርጦ 10 ደቂቃ ውስጥ ነበረ ቪዲዮ እየተፖስተ የነበረው። ጨረቃ ልንገርሽ ሀናን ወይዬ ራይማን አስገቢያት ወርድላታለሁ እኔ። እስኪ ቆይ ጨረቃዬ ልንገርሽ የኔ እናት ማለት ነው። ጨረቃዬ አንዴ በእናታችሁ አውርቼ እግዚአብሔርን ልውረድ። እኔ እንደውም አሁን ምሳሌው ማለት ነው ሃይሚን እኔ ከወደድኩት እሷ የምትወደው ነገር ከነፍጧ ጀምሮ መውደድ አለብኝ። ብሩኬን የሚወድ ሰው ብሩኬ የሚወድ ከነፍጡ ጀምሮ መውደድ አለባቸው። ምንድን ነው ለፎሎ ነው የሚያሽቃብጡት? ለፎሎ ነው የሚወዱት? አንድ ነገር ከተፈጠረ ወዲያውኑ ሮጦ ነው የሚሄዱት። ተረጋገጡ። ልጆቹ ግን ያው አንድ ናቸው። ትረጋገጡ። እናንተ መች ከሰው ቤት እንደምትወጡ ብቻ እሱን ብቻ ነው የምናፍቀኝ። ጌታ ይህም ብቻ ነው በመረጋገጥ ተረጋገጡ፣ ተዘቃዘቁ። ምንም ችግር የለውም። እነሱ እንደሆነ አምሮባቸው ነው የሚሄዱት። በልጠዋችሁ
እናንተ ሰው ቤት ስትሰሩ እነሱ ርቀው ሄደዋል ከእናንተ። እሱ በጣም ነው እንደ አሁን እኛም እኮ ሀይሚን ከነፍሶ በላይ ነው የምንወዳት። ከነፍሶ በላይ ከንፍጧ ጀምሮ ነው የምወዳት። አንቸው ቪዲዮውን ከውስጥ ልክ ማለት ነው ሲጀመር እዚህ ጋር የሆነ ነገር ሳርጎ ሪካርድ እያደረጉ ማለት ነው ሃይሚ በሻይሙት እያሉ ሚዲያ ላይ አታውሩ። ሁለተኛ ደግሞ ያጠፋ ሰው ካለ ያንን ሰው ሄዳችሁ እንደዚህ አይደለብላችሁ አስራዱ እንጂ ሁሌ ሃይሚት አትበሉ። ማንም ሰው ለምን እንደዚህ ነው የሚባለው? እኔ ራሴ ነገር ካልፈልጉ ነው የሚባለው። አዎ ሃይሚ አዛ ቆይ አንዴ ስሚያት አይደለም እንደዛ የሚባል ነገር የለም። ቅድምም አጀንዳ እንደዚህ ተከፍቶ ሌላ ቤት እየተነገረ እኔ ገብቻ አስቆሚያለሁ። ሃይሚ እህት አትበሉ። አንድ ጀሪ ናት፣ አንድ የፈናት ለነሱ ትናገራላችሁ። ሃይሚ እህት የሚባል ነገር የሚያወራው ሪከርዱ አለ። አንድ አስጨርሱ ይሉሽ ሁሌ ነገር የሚፈአትፍጠሩ በቃ ሁሌ ነገር ማዓዚ ተረጋግስት ዝም ብለሽ ባልና ሚስት ናቸው። በቃ ምንም ዝም ብዬ አላወራም። ሪከርዱን ሰምቼ ነው ያወራሁት። ሁለተኛ ደግሞ ሪካርድ ተረጋጉና ነገር አትፍጠሩ። በቃ ከስር ደግሞ ሰው ትናገርም ዝም ብላ ነው እና ዝም በሉ። ኤቨን ትመለሳለች። ጄሪን ግን አላውቅም እኔ ኤቨን ምንም ሄመን እና ኤቨን ይለያያሉ ለካ። ሄመን እየመስላኝ ነው የኛ ሄመን። በቃሽ አታውቃቸው ለቃል እንደሆነ እኮ አሁን ለምሳሌ ለቃል እንደሆነ እኮ ገስት ላይ የሚያወሩ ወሬ ማለት ነው። ሪካርድ እያደረጉ ደግሞ እንደዚህ ነው እያሉ አትቦስቱ። በቃ ታውራ በማርያም በጣም ነገረኛ ናቸው ያ ሰዎች። ቆይ ኖ ሞር እስኪ ራይማ አውሪ። አወራች የምትባለዋ ልጅ በውስጥ ልኬልሻለሁ አንቺ ቤት ትገባለች ተብሎ ለምን እንዲህ ታረጋለች? ጨረቃ እኔ ልንገርሽ ቆይ ይኸው እኔ ሃይሚ እህት አትበሉ የምትሉት ማለት ነው። እግዚአብሔርን እኔ ቤትን ከፍቼ ነው የምሰራ። ምን ሆና ነው ብዬ ነው እሷ እናቴ ይቅርታ ስሟን ራሱ በመጥፎ ቦታ መጥራቴ ኤመንጭና ሃይሚ በጣም ይቅርታ ማዚ ማለት ነው። ትንሽ ቆይተሽ ተናቀሽልሽ ማዓዚ አንድ ጄሪ ፎቶ ስትቆር ስትጠየቅ ጄሪን አይመለከተኝም። ያችኛዋ ግን አይመለከተኝም። ጨረቃ እኔ ልኬሻለሁ ሂጂ እና ግቢ እና ሂጂ ግቢ ቤትሽ። አንድ ነገር ልናገር ማለት ነው። በዚህ ነገር ሁሌ ማለት ነው ሃይሚት አትበሉ ሁሌ ማለት ነው። ማዓዚ ተናቀሽ አንዴ ሃይማ ታውራ ዝም በሉ በቃ። ማለት መስማት እስቲ በእናታችሁ በመደማመጥ አንተማመንም። አውሪ ራይማ አንቺ ይኸውልሽ ያለችው ልጅ አንቺ ቤት አትገባም። ያቺ ሄመን እኛ መንገባባት ሄመን የምትባለው አይደለችም። ከዚህ በፊት እኮ ነው የምነካብኝ ብዬ ነው። ይቅርታ እሱ አይደለችም። ከዚህ በፊት ሚሚ ቤት ልጆቻችን መጥተው ሃይሚ አፈቅርሻለሁ ብላ አልወረደችም። እሷ ልጅ ናት። ሄቨን ናት ጋይስ፣ ሄቨን ናት። የብሩክ ፕሮፋይል የለበሰች ናት። ፎቶ ጊዜም ነው ፎቶ የምትቆርጠው እሷ ልጅ ናት። እንደዚህ ያለችው በውስጥ ልኬልሻለሁ።